ሰላም ጤና ይስጥልኝ ተከብራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ቆይታችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜ እናሳልፋለሁኝ። በዕለተ ቆይታችን እንግዲህ የአውሮፓ ቻምፒየንስ ሊግ የጥሎ ማለፉን ለመቀላቀል የፕሌይኦፍ ጨዋታዎች መደረግ ጀምረዋል። ትላንት እነሱን በስፋት እንመለከታለን። በተለይ ቤኔፊካ ከሪያል ማድሪድ ከጨዋታውን በላይ የተነሱ ሀሳቦች አሉ። በተለይ ከቪኒሲዮስ ጁኒየር ጋር በተያያዘ ከዘረኝነት ጥቃት ጋር በተያያዘ እንደዚሁ የምናነሳቸው ሀሳቦች አሉ። ከዚያም በላይ ሌሎችም ጨዋታዎች ተደርገዋል። እነዚያን እንመለከታለን። ዛሬ በእንግሊዝ ፕሪሚየር ሊግ በሞሊኒው ወልቭስ ከአርሰናል ይጫወታሉ። እሱንም በስፋት የምንመለከት ነው የሚሆነው። በቅድሚያ ግን የአውሮፓ ቻምፒየንስ ሊግን ጉዳይ እንመልከት። ቤኔፊካ ከሪያል ማድሪድ ትናንት በሀገረ ፖርቱጋል በስታዲዮ ዳሎዝ ጨዋታቸውን ከውነው ነበረ። ሁለቱ ቡድኖች እንደሚታወቀው በመጨረሻው ዙር ጨዋታ ተገናኝተው ነበር እና በጣም ድራማዊ በሆነ ክስተት ቤኔፊካ ጨዋታውን በመጨረሻ ሰዓት በግብ ጠባቂው ግብ ታግዞ ለፕሌይኦፍ መብቃት ችሎ ነበር እና ጨዋታው እጅግ ይጠበቅ ነበረ። ከጨዋታው በፊት አሰልጣኝ ሆዜ ሞሪኒዮ እንግዲህ ሪያል ማድሪዶች ቆስለዋል፣ የቆሰለ ንጉስ ግን አደገኛ ነው የሚል ሀሳብ ሰጥተው ነበር። ነገር ግን ለማሸነፍ የተለየ ተአምር አያስፈልገንም፣ የተቻለ እናደርጋለን በሚል ሀሳብ ሰጥተው ነበረ። አልቫሮ አርቢሎ በበኩሉ ዋንጫውን ማሳካት ነው እቅዳችን የሚል ሀሳብ ሰጥቶ ነበረ። ትላንት በሚያስደንቅ መንገድ እንግዲህ ከጨዋታው በፊት ጨዋታው ከመጀመሩ አስቀድሞ ቲፎ ይዘው ገብተው ነበር የቤኔፊካ ደጋፊዎች። እናም በጣም ድባቡ ይለይ ነበረ። ስታዲዮ ዳሎዝ የነበረው የሜዳ ላይ ሂደት እንግዲህ ከጨዋታው ጅማሬ ጀምሮ በመጀመሪያዎቹ እንቅስቃሴዎች ላይ ይበልጥ የተሻለው ቡድን ቤኔፊካ ነበረ። በተለይ በመጀመሪያዎቹ 15ኛ ደቂቃዎች ኳስ ቁጥጥር ብልጫ ነበራቸው። ድሎችን ለመፍጠር ይሙከራ ያደርጉ ነበረ። እንዲሁ ቱቦ ኮርቷ ያመከናቸው አጋጣሚዎችም እንደዚሁ በጨዋታው የሚጠቀሱ ናቸው። ነገር ግን ከደቂቃዎች በኋላ ሪያል ማድሪድ የጨዋታውን ብልጫውን መውሰድ ቻሉ። በተለይ ላይናፓቸውን ስንመለከት ሪያል ማድሪድ 3 የሚታትሩ አማካኞችን ነበር የተጠቀሙት። ፌዴ ቫልቬርዴ፣ ኤድዋርዶ ካማቪንጋና ኦሬሊዮ ቹዋሜኒ ነበረ መጠቀም የቻለው አልቫሮ አርቤሎዋ። እናም አማካይ ክፍላቸው ይበልጥ ሶሊድ እንዲሆንና እንዲሁም ደግሞ የበለጠ ኳስ በሚያጣበት አጋጣሚ ቶሎ ኳስን ነጥቆ ቢውልዳፕ እንዲያደርግ ድል ፈጥሮለት ነበረ ብለን ማንሳት ያስደፍራል። እናም ድሎችን በተደጋጋሚ መፍጠር ጀምሩ። በተለይ ኪሊያን ምባፔ ለግብ የቀረቡ ድሎችን አግኝቶ ነበር፣ ነገር ግን ሳይጠቀምባቸው ቀረ። የመጀመሪያው አጋማሽ በዚህ ሂደት ነበር የተጠናቀቀው። ከረፍት መልስ በጊዜ ነበረ ጎል የተቆጠረው። ቪኒሲዮስ ጁኒየር በጣም አስደናቂ ጎል ማስቆጠር ቻለ። ከግራ መስመር ተነስቶ ድሪብል አድርጎ ቤንድ አድርጎ ነው በግሩም ሁኔታ ጎል ኳስና መረብን ማዋድ የቻለው። ታዲያ እቺ ጎል ከተቆጠረች በኋላ ግን በተለይ ብዙ መነጋገር ያሁን ነገር ተከሰተ። ቪኒሲዮስ ጁኒየር ጎል ካስቆጠረ በኋላ ወደ ማዕዘን ምት ማውጫው ሄዶ ደስታውን በመደነስ ነበር የገለጸው። ከዚያ በኋላ ከደጋፊ ጋር ያልተገባ ሪአክሽን አሳይታል በሚል ይመስላል የማልዳኛው ሌቴክሴ ፍራንሷ ሌቴክሴ ቢጫ ካርድ አስመለከቱት ቪኒሲዮስ ጁኒየርን። ታዲያ ከጥቂት ደቂቃዎች በኋላ እንደዚሁ ፕሬስቲኒና ቪኒሲዮስ ጁኒየር ሲነጋገሩ ሜዳ ላይ ስናስተውል ነበረ። ከዚያም በኋላ ወዲያውኑ በቅጽበት ቪኒሲዮስ ጁኒየር ወደ ፍራንሷ ቴክሴ በመሄድ ፕሬስቲኒ የዘረኝነት ጥቃት እንዳደረሰበት በእጁ ተጫዋቹን እየጠቆመ ማሳየት ቻለ። ከዚያ ወዲያውኑ ቪኒሲዮስ ጁኒየር ከሜዳ ወጥቶ ነው ወደ ተቀያሪ ወንበር ላይ ማምራት የቻለው። እናም ያ ነገር እንዲያውም በእጃቸው ምልክት አሳይተው የራሺዝም አይነት ምልክት ወይም ደግሞ እንዲጣራ ነገሩ ወዲያውኑ ጨዋታው ቆመ። ከ10 ላይ ደቂቃዎችን መጠበቅ ተገደን ነበረ ስንመለከት ትናንት ጨዋታውን። ቪኒሲዮስ ጁኒየር ፕሬስቲኒ የዘረኝነት ጥቃት አድርሶብኛል፣ ሰድቦኛል በሚል ነው ቅሬታውን ያቀረበው ለፍራንሷ ቴክሴ። እናም ያ ነገር በምልሰት በቫር በረዳት ዳኝነት ለማየት ነገሩ ሲሞከር ነበረ። ነገር ግን ተጫዋቹ በማሊያው አፉን ሸፍኖ ነበርና ምን ቪኒሲዮስ እንደተናገረው ምን እንዳለው ግልጽ አልነበረም። እናም ነገሮች ከዚያ በኋላ ተነጋግረውና አውርተው ዳግም ወደ ሜዳ ተመለሰ። እሱም ጨዋታውም ዳግም ቀጠለ። እናም ጨዋታውን ስንከታተል በዚያ ሂደት ውስጥ ነው ነበረ። ኪሊያን ምባፔም እንደዚሁ እርሱን ለመከላከል ሜዳ ላይ እንደዚሁ ሲሞክር ነበረ እና በተደጋጋሚ ያንን ስንመለከት ነበር። ኳስ በያዙ ቁጥር የቤኔፊካ ደጋፊዎች ቪኒሲዮስ ጁኒየር እና ኪሊያን ምባፔ ኳስ እግራቸው ላይ ሲገባ በጩኸት ተቃውሟቸውን ሲያሰሙ ነበር በትናንትናው የጨዋታ መርሃ ግብር ላይ። እናም ቤኔፊካዎች ወደ ሪትም መግባት አልቻሉም። ሪያል ማድሪድ እንደዚሁ ተደጋጋሚ ሙከራዎችን ከዚያ በኋላ ማድረግ ቻለ። ነገር ግን ጨዋታው 12 ያክል ደቂቃዎች ተጨመሩበት። ኳስና መረብን ግን ማዋሃድ አልቻሉም። በጨዋታው እንቅስቃሴ ላይ በተለይ በአንድ አጋጣሚ ቅጣት ምት ያገኛሉ ቤኔፊካዎች። ታዲያችን ቅጣት ምት ሲያገኙ ቪኒሲየስ የነበረ ጥፋት የሰራው አሰልጣኝ ሆዜ ሞሪኒዮ ቢጫ ካርድ አለው። ተጨማሪ ጥፋት ሲሰራ
በሁለተኛ ቢጫ ካርድ መመልከት ነበረበት፣ ቀይ ካርድ ማየት ነበረበት የሚል ሐሳብና ቅሬታን ባልተገባ መንገድ ገልጸዋል በሚል ፍራንሷ ቴክሴ ቢጫ ካርድ ሰጥቷቸው እዚያው ደግሞ ያልተገባ ነገር ተናግሯል በሚል ደግሞ ቀይ ካርድ አስመልክቷቸው ከዚያ ከተች ላይ ነው ለቀው ሲወጡ እንደዚሁ ተመለከተና አሰልጣኝ ሆዜ ሞሪኖ ትናንት ከሜዳ ላይ እንቅስቃሴው በላይ የነበረው የሰጣ ገባ ሜዳ ላይ ስንመለከት ነበረ በቤኔፊካና በሪያል ማድሪድ በኩል። እናም ሪያል ማድሪድ አስፈላጊ ድል አሳክቶ ከሀገረ ፖርቱጋል ተመልሷል። ታዲያ ከጨዋታው በኋላ በጣም ብዙ መነጋገሪያ ነገር ጨዋታዎች ነበሩ። እንዲያውም ሲቢኤስ ስፖርት ጎላዞ ጨዋታውን ሲያስተላልፍ የነበረው አካል ጌለን ባላጌ ሐሳቦች ይሰጥ ነበረ ከነኬት አብዶ ጋር። እናም ጨዋታው ካለቀ በኋላ እንዲያውም የቀድሞውን ፖርቱጋላዊ ኮከብ ሪኩዌስታ የክለቡ ፕሬዚዳንት ነው ቤኔፊካ እናም ከጨዋታው በኋላ ያለውን ሐሳብ እንዲሰጥ ጌለን ባላጌ ሲጋብዘው ፈቃደኛ አልነበረም። የኮቺንግ ስታፎቹ እንደዚሁ መልበሻ ክፍል ውስጥ እንደዚሁ ግርግር ነበረ። ከጨዋታው በኋላ ስንመለከት ነበረ አሰልጣኝ ሆዜ ሞሪኖ ከጨዋታው መጠናቀቅ በኋላ አንዳንድ ሐሳቦችን ሰጥቷል። እንደነ አልፍሬዶ ዲ ስቴፋኖ እንደነ ፔሌ እንደነ ኢዞቢዮ የመሳሰሉ ተጫዋቾች እንደዚህ እንደ ቪኒሲየስ ለምን አልጨፈሩም? አስደናቂ ጎል ካስቆጠሩ በኋላ ይሄንን ነገር አያስመለክቱም። በተደጋጋሚ ቪኒሲየስ ጋር እንደዚህ አይነት ነገሮች ይፈጠራሉ፣ ይሄ ነገር አልገባኝም በሚል ሐሳብ ሰጥቷል አሰልጣኝ ሆዜ ሞሪኖ። እንግዲህ ቪኒሲየስ ጎል አስቆጥሯል ትናንትና በሪያል ማድሪድ ታሪክ የምንጊዜም ስድስተኛው ከፍተኛ ጎል አስቆጣሪ የሆነበትን ጎል ነው ትናንት ማስቆጠር የቻለው። ለኛ ጉዳይ ዌስሊ ሽናይደር አንድ ሐሳብ ሰጥቷል። ትናንትና ተጫዋቹ የዘረኝነት ጥቃት ካልሰደበው ምንም ጥያቄ የለኝም ዝንጀሮ ብሎ ሰድቦታል፣ ይሄ 1000% እርግጠኛ ነኝ የሚል አሰብቷል። ምክንያቱም ያሳየው ሪአክሽን ቪኒሲየስ እንደተሰደበ ነው የሚያሳየው የሚል ሐሳብን ሰጥቷል የቀድሞ የሪያል ማድሪድ ተጫዋች ዌስሊ ሽናይደር። ኪሊያን ምባፔ እንደዚሁ በእግር ኳስ ያልተገባ ነገር ነው የተከሰተው በጨዋታው ላይ ፕሬስቲኒ ፕሮፌሽናል ያልሆነ ተጫዋች ነው፣ እንደዚሁም ደግሞ ሰብአዊነት የጎደለው ተግባር ነው የፈጸመው፣ ድጋሚ በቻምፒየንስ ሊግ መጫወት የለበትም የሚል ሐሳብም እንደዚህ የሰጠበት አጋጣሚ አለ። እናም ከዘረኝነት ጋር በተያያዘ እንዲህ አይነት ነገሮች ከተከሰቱ ሜዳ ጥለን እንደምንወጣ አሳይተናል ሲልም ቹዋሜኒ የጨዋታው ኮከብ የተባለው ተጫዋች ያስመለከተበት አጋጣሚ ነው ያለው። ከዚያም ባለፈ እንደዚሁ ቪኒሲየስ ጁኒየር ከሜዳ ላይ ዘረኝነት ጥቃት ደርሶብኛል ከማለትም በተጨማሪ ከኦታሜንዲ ጋርም ንግግሮችን ሲመላለስ ነበረ ትናንትና። ኒኮላስ ኦታሜንዲ እንደውም በአንድ አጋጣሚ ማዕዘን ምት ሲሻማ አብረው ጎን ለጎን ቆመው ነበርና ኦታሜንዲ እንግዲህ ማሊያውን ወደ ላይ ከፍ አድርጎ በሰውነቱ ላይ የተነቀሰውን ንቅሳት እያሳየ የዓለም ዋንጫ ኮፓ አሜሪካና ፋይናሊዚማን ያሳካውን ንቅሳት ሲያስመለክተውም እንደነበረ ስናይ ነበረ። እንዲያውም ኪሊያን ምባፔ 25 ቁጥር የለበሰው ተጫዋች የቤኔፊካው ነው ያለው። ስሙ መጥራት አልፈልግም። 25 ቁጥር የለበሰው ተጫዋች 5 ጊዜ ዝንጀሮ እያለ ሲሰድበው ነበር የሚል ሐሳብን ሰጥቷል። ይሄ ስሙን ለመጥራት እንግዲህ አይገባኝም፣ ይሄ በእግር ኳስ ያልተገባ ነገር ነው የሚል ሐሳብ እንደዚሁ ኪሊያን ምባፔ ሐሳቡን ሰጥቷል። እንዲያውም ጆዜ ሞሪኖ አንድ ሐሳብ ሰጡ። ለቪኒሲየስ ጁኒየር ነግሬዋለሁኝ፣ አስደናቂ ጎል አስቆጥራል። ስለዚህ በዚያ መንገድ ደስታ መግለጽና ከደጋፊ ጋር መቃቃር ምን ያክል ተገቢ ነው፣ በስተላይ ምን እንደተፈጠረ ተመልክተናል የሚል ሐሳብ ሰጥቷል። እንዲያውም ኢዞቢዮ እንግዲህ ቤኔፊካ ታሪክ ተጫዋች እርሱ ነው፣ እሱ ጥቁር ተጫዋች ነው እና ቤኔፊካ ዘረኝነትን የሚቀበል አይነት ቡድን አይደለም ብዬ ነግሬዋለሁኝ ለቪኒሲየስ ጁኒየር በሚል አሰልጣኝ ሆዜ ሞሪኖ ሐሳባቸውን ሰጥቷል። እንግዲህ ኔይማር ጁኒየር 43 ያክል ጎሎችን አስቆጥሯል በቻምፒየንስ ሊግ እናም ሁለተኛው ተጫዋች ሆኗል ትናንት ቪኒሲየስ 31ኛ ጎል አስቆጥሮ በአውሮፓ ቻምፒየንስ ሊግ። እናም ይበልጥ የሜዳ ላይ ሂደቱ በቪኒሲየስ ጁኒየር እና በቤኔፊካ ተጫዋች መካከል የነበረው ሰጣ ገባ ይበልጥ አመዝኖ ነበረ ከጨዋታው ጋር በተያያዘ። እንግዲህ ቪኒሲየስ ብዙ ጊዜ በዘረኝነት ጥቃት ሰለባ ሲሆን ሜዳ ላይ እንመለከተዋለን። ብዙዎች ሜዳ ላይ ባለው ጥንካሬ ባለው ጥራት ይህን እንደሚደረግበት ሐሳቦች ይነሳል። ከዚያም ባለፈ ደግሞ ከደጋፊ ጋር ከተጫዋች ጋር እንደዚህ የሚያደርጋቸው ነገሮች ለዚህ ሰለባ እንዲሆን ያደርጓል የሚል ሐሳቦችም ይነሳሉ። ነገር ግን በእግር ኳስ ዘረኝነት ፍጹም ተቀባይነት የሌለው እንደሆነ የዓለም እግር ኳስ አስተዳዳሪም በይፋ አሳውቋል። ከዚያም ባለፈ እግር ኳስ የአብሮነት የመከባበር እንደዚሁም ደግሞ የተለየ ትልቅ ፕሮፌሽን ነውና ዘረኝነት ፍጹም ተቀባይነት የሌለው ነው። እናም ቪኒሲየስ ትናንት በእርግጥም ያንን ሐሳብ ያንም ዘረኝነት ከደረሰበት ፍጹም ተገቢ ያልሆነና ተጫዋቹም ከፍ ያለ ቅጣት ሊጣልበት ይገባል። አሁን ትናንት በቫርም ነገሩ ለመታየት ታስቦ ነበር። ነገር ግን ማሊያውን አፉ ላይ ሸፍኖ ነበርና ያንን ተናገር የተባለው ምንም ግልጽ የሆነ ነገር ለማሳወቅ አልተቻለም። ትናንት ግን ሪያል ማድሪድ ከሀገረ ፖርቱጋል እጅግ አስፈላጊ ድል አሳክቶ ነው ወደ ስፔን የሚመለሰው። ሌላኛው መርሃ ግብር የሁለቱን የፍራንሳይ ክለቦች ሞናኮን ከፓሪስ ሰን ዠርማን ያገናኘ መርሃ ግብር ነበር። በስታዲዮዝ ሁለተኛ ሁለቱ የፍራንስ ሊግ ቡድኖች ትናንት ሞናኮ በፍላያን ባሎጉን 2 ጎሎች ይመራ ነበረ። የኋላ ኋላ ግን 3 ጎሎች ተቆጥረውበት 3 ተሸንፏል። ዴዚሬ 2 ጎሎችን አስቆጥሯል። አሽራፍ ሀኪሚ 1 ጎል አስቆጥሯል። ትናንት እንደዚሁ
አሌክሳንደር ጎሎቪን በቀይ ካርድ ከሜዳ ተሰናብቷል። በሁለተኛው አጋማሽ በሞናኮ በኩል ካለፈው ውድድር ዓመት ጀምሮ የትኛውም ተከላካይ ከአሽራፍ ሀኪሚ በላይ ጎሎችን አላስቆጠረም። በቻምፒየንስ ሊግ 5 ጎሎች አስቆጠረ፣ 8 ደግሞ ለጎን ኳሶችን አመቻችቶ ማቀበል ይችላል አሽራፍ ሀኪሚ። እናም ትላንት በጣም ድንቅ ምሽት ነበር ማሳለፍ የቻለው። እናም በፓርክ ዲ ፍራንስ ለሚደረገው ጨዋታ በጣም ጥሩ ውጤትን ይዞ ተመልሷል። ፓሪስ ሰን ጀርማን ሌላኛው መርሃ ግብር በጊዜ የተደረገው ኢስታንቡል ላይ ጋላታሳራይን ከዩቬንቱስ ያገናኘ ጨዋታ ነበረ። ትላንት አስደናቂ ምሽት ነበር የተመለከትነው። 7 ጎሎች ተቆጠሩበት። ጋብሪኤል ሳራ ጎል አስቆጥሮ ይመሩ ነበር ጋላታሳራዮች። ኋላ ግን ኮፕ ማይነስ 2 ጎሎችን አስቆጥሮ አሮጊቷ መምራት ቻለች። እንዲሁም የኖዋላንግ 2 ጎሎችን የዴቪሰን ሳንቼዝ እንዲሁም ደግሞ ሳቻ ቦይ ቀሪ ጎሎቹን አስቆጥሮ ባለሜዳ ቡድን ጋላታሳራይ ድል ማድረግ ይችላል። ትናንት በጨዋታው ካባል በ2 ቢጫ ካርዶች በቀይ ካርድ ከሜዳ ተሰናብቷል በዩቬንቱስ በኩል እና አስፈላጊ ድል አሳክቷል ጋላታሳራይ። እናም ወደ ቱሪን ሲጓዝም ይበልጥ አድቫንቴጅን ይዞ ነው የሚጓዘው ማለት ነው። ጋላታሳራይ ሌላኛው መርሃ ግብር በሲግናል ኢዱና ፓርክ ዘግይቶ የጀመረው ጨዋታ ቦሩሲያ ዶርትሙንድን ከአትላንታ ያገናኘ መርሃ ግብር ነበረ። ትላንት ባለሜዳ ቡድን ዶርትሙንድ አሸንፏል። ሰርጊው ጉራሲ ጎል አስቆጠረ ገና በጊዜ 3ኛው ደቂቃ ላይ። ቢር ደግሞ 42ኛው ደቂቃ ላይ ጎል አስቆጥሮ ዶርትሙንድ ድል ማድረግ የቻለበትን ውጤት ማስመዝገብ ችሏል ማለት ነው። እንግዲህ ሰርጊው ጉራሲ በተለይ በጣም ድንቅ ጊዜ ነው ያሳለፈ የሚገኙ ካለፈው የውድድር ዓመት ጀምሮ ሰርጊው ጉራሲ 24 ያክል የጎል ተሳትፎዎች አሉት በቻምፒየንስ ሊግ። እናም ከየትኛውም ተጫዋች በላይ የተሻለ ነው በዚህ መድረክ ላይ 17 ጎሎችን አስቆጠረ፣ 7 ደግሞ ለጎል ኳሶችን አመቻችቶ ማቀበል ይችላል በቻምፒየንስ ሊግ ካለፈው የውድድር ዓመት ጀምሮ ሰርጊው ጉራሲ። እናም ቻምፒየንስ ሊጉ በዚህ መንገድ ተከናውኖ አልፏል። የአውሮፓ ቻምፒየንስ ሊግ ጨዋታዎችን ይመስሉ ነበረ። ዛሬ የሚጠበቀውን የፕሪሚየር ሊግ መርሃ ግብር በተመለከተ ሀሳቦችን ላንሳ። በሞሊነ ወልቭስ ከአርሰናል ይጫወታሉ ዛሬ ምሽት 5 ሰዓት ላይ። እንግዲህ እንደሚታወቀው ኤሚሬትስ ላይ አርሰናል የመጨረሻ ደቂቃ ጎል ያስፈልገው ነበረ 3 ነጥብ ለማሳካት ከወልቭስ ጋር። አሁን ላይ በሞሊነ ጨዋታቸውን ያደርጋሉ። ከጨዋታው በፊት በነበረው ጋዜጣዊ መግለጫ ሚኬል አርቴታ በብዙ ጉዳዮች ሀሳቦችን ሰጥቷል። ከጉዳት ጋር በተያያዘ ሪካርዶ ካላፊዮሪን በተመለከተ ልምድ እንደሰራና ለጨዋታው ዝግጁ ይሆናል ብለን ተስፋ እናደርጋለን ሲል ሀሳቡን ሰጥቷል ሚኬል አርቴታ። ኦዴጋርድን በተመለከተ ኦዴጋርድ እንደሚታወቀው በዊጋኑ መርሃ ግብር ላይ አልነበረም በኤፍኤ ካፕ ጨዋታ። ኦዴጋርድ ለጨዋታው ዝግጁ አይደለም፣ ነገር ግን ለሰሜን ለንደን ደርቢ ይኖራል ብለን ተስፋ እናደርጋለን ሲል ሚኬል አርቴታ ሀሳብ ሰጥቷል። ካይ ሃቨርትዝ እንዲሁ ከሰሞኑ በጉዳት ሜዳ ውስጥ የተሰለፈ አይገኝም። በቶተንሃሙ ጨዋታ ሊኖር ይችላል ብለን ከምናስባቸው ተጫዋች መካከል አንደኛው ነው ካይ ሃቨርትዝ ሲል ሀሳቡን ለግሷል ሚኬል አርቴታ። ቤን ዋይትን በተመለከተ አነስተኛ ድካም ብቻ ነው እናም ደህና ነው ሲል ሀሳብ ሰጥቷል ሚኬል አርቴታ። ሌላኛው ስለ ተጋጣሚያቸው ወልቭስ በተመለከተ እንደምናውቀው ቀደም ሲል እንዳነሳሁት ኤሚሬትስ ላይ በነበረው መርሃ ግብር እጅግ ተፈትኖ ነበር አርሰናል ማሸነፍ እየቻለው። ከባድ ጨዋታ ይጠብቀናል። ከእነርሱ ጋር ያደረገነውን ያለፈውን ጨዋታ 3 ነጥቦች ማግኘት ምን ያክል ከባድ እንደነበረ እናስታውሳለን። ሮብ ኤድዋርድስም የክለቡ አሰልጣኝ በደንብ አውቀዋለሁ ቡድኑን እንዴት ባለ መንገድ እንደሚያደራጅ እናም ከባድ ፈተና ይሆናል ሲል ሀሳቡን ሰጥቷል። እንዲያውም ቢሮ ተቀምጬ ከሕክምና ባለሙያዎች እንግዲህ በር ሲንኳኳ ጉዳት ባልሆነ እያልኩኝ ሰጋላ የሚል ሀሳብን ሰጥቷል ሚኬል አርቴታ። አርሰናል በየጊዜያቶቹ በጉዳት ተጫዋቹ የተጋለጡ እንዳለ ይታወቃል። ሌላኛው እንግዲህ አርሰናልን በተመለከተ እንግዲህ ትላንት አመሻሽ ጀምሮ ሲወጣ የነበረው መረጃ ቡካዮ ሳካ ከአርሰናል ጋር የሚያቆየውን አዲስ የ5 ዓመት ውል መፈራረሙን ቢቢሲ ዘግቧል። ይህ እንግሊዛዊ መስመር ተጫዋች እንግዲህ በአዲሱ ኮንትራቱ ከ300,000 ፓውንድ በላይ ሳምንታዊ ደሞዝ እንደሚከፈለውና የውል ስምምነቱም በቅርቡ ቀናቶች ይፋ እንደሚደረግ እንደዚሁ ተገልጿል። እናም የአርሰናል ዛሬ በሞሊነ ይጫወታል። እንግዲህ ዛሬ ካሸነፈ ነጥብ ልዩነቱን ወደ 7 ማስፋት ይችላል ከማንቸስተር ሲቲ። እንደምናውቀው ማንቸስተር ሲቲ ባለፈው ድል ካደረገ በኋላ ፉልሃምን፣ አርሰናል ደግሞ ብሬንትፎርድ በጂቴክ ስቴዲየም ነጥብ ጣለ። ታዲያም ነገሮቻውን የዋንጫ ፉክሩ ይበልጥ ግለቱ ጨምሮ ነው የመጣው። አርሰናል አሁን ደግሞ ይበልጥ ድል ማድረግ ከቻለ በራስ መተማመን የሚገነባበት ከማንቸስተር ሲቲ ጋር ነጥብ ልዩነት ደግሞ የሚያሰፋበት አጋጣሚ። ምክንያቱም በቀጣይ ደግሞ አዲስ አሰልጣኝ ሾሞ ኢጎር ቱዶርን ሾመዋል ቶተንሃሞች። ዕለተ እሑድ በቶተንሃም ስፖርት ስቴዲየም ቶተንሃም ከአርሰናል ይጫወታሉ እና አርሰናል ወልቭስን ማሸነፍ ከ3 ነጥብ በላይ በራስ መተማመኑን ለመገንባት ትልቅ አማራጭ ሆኗል ተብሎ ይታሰባል። ምናልባት ኤብሪ ኢዜን 10 ቁጥር ላይ ሊጠቀም ይችላል። ምክንያቱም ኦዴጋርድም የለም ከሃቨርትዝም የለም። ስለዚህ ኤብሪ ኢዜ 10 ቁጥር ላይ ሊጠቀሙ ይችላል። ከዚያም ባለፈ ደግሞ በተወሰነ መንገድ ባለፈው በዊጋኑ ጨዋታ ላይ ቡካዮ ሳካ እንደ 10 ቁጥር ሲጠቀመው ነበር ሚኬል አርቴታ። ምናልባትም ሜክሺፍት አድርገው ይህንንም ሊጠቀም እንደሚችል ይታሰባል። ነገር ግን አርሰናል ወልቭስን ማሸነፉ ከድልም በተጨማሪ በቀጣይ ለሚያደርገው ጉዞ የበለጠ ስንቅን ይዞ እንዲጓዝ እድል ይፈጥርለታል። ምክንያቱም ማንቸስተር ሲቲ በሜዳው ኒውካስልን ይገጥማል ዕለተ ቅዳሜ። አርሰናል ደግሞ ሲቲ ከተጫወተ በኋላ ዕለተ እሑድ ነው በለንደን ደርቢ ከቶተንሃም ጋር የሚጫወተው እና አርሰናል ዛሬ ተጠባቂ መርሃ ግብር በሞሊኒዮ ያከናውናል። በአውሮፓ ቻምፒየንስ ሊግ የሚደረጉ ጨዋታዎችን እንመለከት። ዛሬ አዘርባይጃን ላይ ኳራባግ ከኒውካስል ይጫወታሉ። ግሪክ ላይ ደግሞ ኦሎምፒያኮስ ከባየር ሌቨርኩሰን ይጫወታሉ። ቤልጂየም ላይ ክለብ ብሩህ ከአትሌቲኮ ዲ ማድሪድ
ጨዋታቸውን ያደርጋሉ። ቦዶ ግሊምት ደግሞ እንደዚሁ ከኢንተር ሚላን ሌላኛው የዕለቱ የአውሮፓ ቻምፒየንስ ሊግ መርሃ ግብር ነው። በላሊጋም ዛሬ ይደረጋል ጨዋታ። በነገራችን ላይ የቫሌንሲያው ከተማ ክለብ ሌቫንቴ ከቪያሪያል ይጫወታሉ። የማርሴኖ ቪያሪያል ከጨዋታ በጣም የተንሸራተተ የመጣ ቡድን ሆኗል። በሴሪያው ደግሞ በሳንሲሮ ጁሴፔ ሜዛ ኤሲ ሚላን ከኮሞ ዛሬ ይጫወታሉ። እንግዲህ ኮሞ ባለፈው በሽንፈት ነው ያጠናቀቀው። በአንጻሩ ግን ፒዛን አሸንፎ እንደተመለሰ ይታወቃል። ኤሲ ሚላን ኢንተር አሸንፏል ባለፈው በደርቢ ደ ኢጣሊያ። ስለዚህ ከኢንተር ጋር ነጥቡን ልዩነቱን ለማጥበብ የግድ ማሸነፍ ይኖርበታል ኤሲ ሚላን። በዚህ መንገድ ጨዋታዎቹ ይደረጋሉ። የዕለቱ ቆይታችን ይመስል ነበር። የተከበራችሁና የተወዳችሁ ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ዜና አሳልፌያለሁኝ። ብሩህ ጊዜን ተመኘው።